ትናንትና ህዝብ ቅዳሴ ላይ በነበረ ሰዓት ላይ በመከላከያ በተተኮሰ ጥይት የሞተ ሰውና የተጎዳ ሰው አለ። ይሄ መቼ ነው የሆነው? ትናንትና በህዳር 5 ቀን በ2018 ዓመተ ምህረት በሰሜን ወሎ ዞን በመቄት ወረዳ በ28 ወቄጣ ቀበሌ አንችም ስላሴ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ በነበሩ አንድ ካህንና ምዕመን ላይ በመከላከያ በተተኮሰ አደጋ መድረሱን ይናገራል። በአደጋው ላይ በወንዶች መግቢያ በኩል በተተኮሰ በሩን በስቶ የገባ ጥይት ነው። በዚህ ምክንያት በአገልግሎት ላይ የነበሩ ቄስ አማረ ፍቅሬ ለከፍተኛ ጉዳት አደጋ የደረሱ ሲሆን እንዲሁም በሕክምና ላይ ይገኛሉ። በአደጋው ደግሞ ህይወታቸው ያለፈው የቤተ ክርስቲያኒቷ አቃቢት የነበሩ እማሆይ ስመኝ ታረቀኝ የተባሉ ደግሞ በአደጋው ምክንያት ህይወታቸው አልፏል ማለት ነው። ለሞቱት ነፍሳቸው ይማርልን። በህይወት ላሉትና አደጋ ለደረሰባቸው ካህንም እግዚአብሔር አምላካችን ፈጥኖ ምሕረቱን እንዲልክላቸው እንመኛለን። እንግዲህ መከላከያ ሆኖ ቤተክርስቲያን ላይ ጥይቱን የሚያነሳ ምን አይነት መከላከያ እንደሆነ መድኃኔዓለም ያውቃል።